በቅሊንጦ ማረሚያ ምን ተፈጠረ? ቄስ በላይን በድንገት አየናቸው። እንኳን ማረሚያ ቤት ገባው። ታርዣ አላለበሳችሁኝም፣ ተርቤ አላጠጣችሁኝም፣ ታስሬ አልጠየቃችሁኝ። እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ልደቱ ለእግዚእነ ኢየሱስ ክርስቶስ በሰላም አደረሳችሁ። በዓሉ የሰላም፣ የጤና፣ የፍቅር፣ የደስታ እንዲያደርግላችሁ እንመኛለን። በዚህ በዓል ላይ ክርስቶስ ከፍ የሚልበት፣ የተቸገሩት የሚጠግቡበት፣ የተጣሉት የሚታረቁበት፣ የታሰሩት የሚፈቱበት፣ በስደት ያሉት የሚያርፉበት፣ ወደ ቤታቸው ወደ ቀያቸው ወደ መንደራቸው የሚመለሱበት፣ የሚናፍቁትን የሚያደርጉበት፣ ከኃጢአት በቀር የልቦናቸውን መሻት የሚፈጸምበት እንዲሆን እንመኛለን። ያሮስ ነው። ያሮስን ምርጫችሁ ያደረጋችሁ ስለምታደምጡን ስለምትከታተሉን እጅግ አድርገን እናመሰግናለን። ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን መረጃው ለመላው ዓለም ይዳረስ ዘንድ ከእናንተ የሚጠበቀውን ነገር አድርጉ። እስከ መጨረሻውም አብሮነታችሁ እንዳይለየን በቀጥታ ወደ ቪዲዮ መረጃ ማስረጃዎቻችን እናምራለን። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆም። ሰርጋችሁን ቤት ለማድረግ አሰባችሁ። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች ነን። በአሁኑ ለወዛ ሁነቶችን ልናመሰግን እንወዳለን። በእውነት ደስ የሚያሰኝ መርሃ ግብር አካሂደዋል። ደስ የሚያሰኝ ስራ ሰርተዋል። በጣም ተደንቀናል። ሐሴት ተመልተናል። እውነት ለመናገር ይሄውም ደግሞ በዋነኝነት ይሄን ልንል የቻልንበት በዋነኝነት ምንድነው ካላችሁኝ በሎዛ ሁነት አማካኝነት ወደ ቅሊንጦ ማረሚያ በመሄድ በእስር ላይ ያሉትን ጠይቀዋል። ከነዛ መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ምክትል ስራ አስኪያጅ ሆኖ የነበሩት ቄስ በላይ ታስረው የ5 ዓመት ፍርድ እንደሚጠባበቁና አሁን እስራቸውን የእዛ እስር ቤት እንዳሉ ይታወቃል። ይሄንን ተከትሎ እንግዲህ አይተናቸዋል። ደስታቸውን ገልጠዋል። ስሜታቸውን አጋርተዋል። እስር ቤት ላይ ሆነው ያሉበትን ነገር አሳይተውናል። በርካቶች ተገኝተው ዘምረዋል። እግዚአብሔርን አመስግነዋል። ደስ ተሰኝተዋል። እኛም ደስ ተሰኝተናል። በእውነት የነበረውን ቪዲዮ ባጋራላቸው ደስ ያሰኘኛል። በሎዛ ሁነት ላይ ጥያቄ እንዳለን ሁሉ እንዲሁ ደግሞ ደስ የሚያሰኝ ስራ ሲሰሩ ደግሞ ልናመሰግናቸው ይገባልና ይሄ የሚያስመሰግን ስራ ነው። እንከታተል። ሚስትረኛዬ ኪዳነ ምሕረት መጽናኛዬ ሰብአ ሰገል መጡ ሊሰግዱ በሙሉ የእስራኤል ንጉሥ ተወልዷል እያሉ ይኸው ተወለደ የዓለም መድኃኒት እሰይ ተወለደ የዓለም መድኃኒት
መድኃኒት የዓለም መድኃኒት እንኳንም ማረሚያ ቤት ገባሁ። ታርዤ አላለበሳችሁኝም፣ ተርቤ አላጠጣችሁኝም፣ ታስሬ አልጠየቃችሁትን መቼ ብለው የጠየቁትን እናንተ ደግሞ ይህን ልታደርጉ ስለመጣችሁ በእውነት እጅግ አድርጌ አመሰግናችኋለሁ። እግዚአብሔር ይባርካችሁ። ታላቅ ነገር አድርጋችኋል። የሚገርም በሬ ነው የመጣልን፣ አይተን የማናውቀው ነው የመጣው። እጅግ አድርጌ አመሰግናለሁ። ለካህኑ ይገባቸዋል ብለው ይህንን ሽልማት ለእኔ አይገባም ብለው ለእርሳቸው ሰጥተዋል። እጅግ አድርገን እናመሰግናለን። ሎዛ መንፈሳዊ ኦርጋናይዘር እዚህ ባልገባ ኖሮ እየሄድኩ ወድቅ ነበር። ቢሮ ሲሄድ ቅድስተ ማርያም ጉልላቱ ሳይ ቢሮ የገባው ይመስላለሁ፣ ግን ፍርድ ሲሰጥ ነው የምለው። እኔ ብቻ ነኝ የሚታወቀኝ እንጂ ፍርድ ሳጣምም ሲቆርጥ ሲፈልጥ ስናደድ እንደውም ውጣ ከዚህ እላለሁ። ከኔ በላይ ምንም የለም እኮ በቃ። መንግስት መስሪያ ቤትም ሲሄድ ወረፋ አልጠብቅም። መንግስት ወረፋ አልጠብቅም። ህግ መጣስ ነው ራሱ። ሌላውን ትቼ ሌላ ቆዩ ብዬ ነው የምገባው። አሁን የእውነት ነው የምለው፣ ቅድም ሲባል የነበረው እኛ ተጠቃሚዎች ነን ከማንም በላይ ከምንም በላይ። ስለዚህ እግዚአብሔር ይስጥልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች የቤተክርስቲያን ተቋም ነው። እዚህ የመጡት ሁሉ የኦርቶዶክስ ቤተክርስቲያን ልጆች ናቸው። ቲክቶከሮቹም ሌሎችም ሁሉም ጋዜጠኞቹም ኮሜዲውም ሁሉም የቤተክርስቲያን ልጆች ቤተክርስቲያን የፈቀደችላቸው እኔም ምክትል ጠቅላይ ስራ አስኪያጅ ሆኜ ሳገለግል የማውቃቸው ልጆቼ ናቸው። ስለዚህ እጅግ የሚያንስ የሚያርም እነሱም በረከት የሚያገኙበት ስራ ነው የተሰራና እጅግ አድርጌ አመሰግናለሁ። የአዳም ልጆች መድን እንደሚሆን አውቆ ፕሮፌሰር ዳኛቸው ምን አላችሁ? ሁላችሁም እዚህ ያላችሁ ታራሚዎች ያለን ታራሚዎችን የቀጠሮ ጊዜ ተከታታዮችንም ሁላችንም እግዚአብሔር ያስፈታል። ጠያቂዎቻችንንም በልደቱ ዋዜማ መጣችሁ ስለጠየቃችሁን እግዚአብሔር አክብሮ ይስጣችሁ፣ ከፍ ያርጋችሁ። የመምጣትህ ነገር ይላል ሰው የቃልን ኃያልነት ሊገልጥ ሊያበራ እየሞከረ ይላል። መጀመሪያ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይመረምራል ይቆፍራል ቅዱሱን መጽሐፍ እያሰሰ መንጎል ብዕሩን መዞ ቁጥር ከምዕራፍ እያጣቀሰ ይጥራል ይለፋል በትርጉም ለማደር ጥልቅ ይጎደፍራል ይሞነጫጭራል በተብታባ ብዕር። ሆኖም አንደበት ቢሰላ የቃላት ግትልትል ቢሰደር ቢበጠር መሬት ሽቅብ ብትጎን ሰማይ ቢተረተር ቃል ብቻ እንዳይደል አእምሮ እያወቀ በጊዜና በአድማስ የማይወሰን የክብር አክሊል አጠለቀ። ለአዳም ልጆች መድህን እንደሚሆን አውቆ የወደቀ ነበርና የገነት ልብሱን አውልቆ በማይሻር ቃሉ ስለቤዠው ያመሰግናል አጥብቆ። ምንም እንኳን ባንገልጸው ምሉዕነቱን አምልጠን በትንሿ አእምሯችን ማዳኑን እንነግራለን። ለዓለማት ሁሉ ፈጣሪ በእልልታ እንዘምራለን። ጌታ ሆይ የአዝማናት አስገኝ የጠፈር ካስማ መስራች የዓለማት ቅርጽ ወቃሪ ካለመኖር ወደ መኖር የምስራች ለምን እንዴት መቼ የሚለው ይቅርና ልንመረምር ያይደል ጹብ ልንል በጀን የፍቅርህን መና። ድቡልቡሏን ዓለም ሰማይ አድማስ ጠፈር በድንጋይ ላይ አፈር እሳት ከውሃ ጋር የመርጋቱ ነገር ባሪያ በአምሳልህ አዳምን እነሆ የማለትህ ታምር ሲደንቀን እንዳለ ለዘመናት ሁሉ በደም ማህተም ላይ ታስሮ ሊቋጭ ውሉ ለዘላለም ጸንቶ ሊገለጽ በኃይሉ የኦሪት ነቢያቱ ይፈጸም ዘንድ ቃሉ ከ5 ቀናት ተኩል ከውድቀት በኋላ መታበይ ካወረን ከድቅድቅ ጨለማ መታበይ ካወረን ከድቅድቁ ጥላ ከድንኳን ሙሽራ የወጣልን ጮራ በከዋክብት ቀመር ብርሃን እየመራ በምስራቅ አበራ። ጌታ ሆይ ወደ ወደቅንበት የመምጣት ዜና ቢደገም ቢሰለስ ቢከለስ ቢጠና ከሰማያት ወርደህ የድንግልን ሥጋ የመልበስህ ነገር እጹብ ድንቅ ካልተሰኘ በቀር መሬት ይጨንቃታል አይችለውም ጠፈር።
አዳም ከሔዋን ጋር የለበሰውን እድፍ በቃል በውልደት በመስቀልህ ልትገፍ የበደል ደብዳቤ ከስሩ ለመቅደድ በፈጠርከው ፍጡር ቀድሰህ መወለድ የቆሸሸን ዓለም በደምህ ለማጠብ ከመፍጠር ባሻገር ለማዳን መጠበብ እጹብ ድንቅ ካልተሰኘ በቀር መሬት ይጨንቃታል አይችለውም ጠፈር። አዳም ሆይ ተላላ መሉ በኩለሄን ሲመኛት ሲጉላላ የእርቃን ማሰሪያውን ጸበለስ በላ። አዳም ከጌታው ጋር ውሉን አፈረሰ የገነት ክቡር ሰው በቅጽበት ረከሰ። እንደ በደሉ ልክ ቢታሰብ ክህደቱ በአሳች መሳሳት አምላኩን መርሳቱ ወድቀን ቀርተን ቢሆን ከጥንት ከጠዋቱ የፈጠረን ጌታ ቢተውን ቢረሳን ቢጣላን አምርሮ 5 ተኩል ቆጥሮ የማዳን ቃል ኪዳን ባይገባልን ኖሮ ሞትስ ያኔ ነበር የሔዋን ለቅሶ የአዳም ሮሮ። የላቀ ያወቀ ስልጣን ክብር ሽቶ በሔዋን ሰጠችኝ በላሁ ተመካኝቶ የሰለጠነብን ወደ ጥልቅ የመራን የኃጢአን ሲያጋታ ሲያዋክብ ሲያላጋ በደዌ የመታ ግን አልተወንምና የፍጥረታት ጌታ ሲታሰብ ሲታለም በልቦና ኖሮ በድንግል ማኅፀን እግዚአብሔር ቃል አድሮ በከብቶቹ በረት በግርግም ተወልዶ በዓመት ፍዳ ፋንታ የምረት ጠል ወርዶ የእንጦሮጦስ እሳት ጥልቁ ተመርምሮ የዲያብሎስ አጥር ጥርሱ ተሰባብሮ ካሰረን ሰንሰለት ተዋርዶ ተባሮ በነጥበው ደምህ ቆሻሻችን ጸዳ የገነት በር ብርሃን አበባ ፈነዳ በልደት ብርሃን ለብሰናል ጻዳ የድንግል ማርያም ልጅ ለብሰናል ጻዳ ባችን ግን ስንት ይሁን ነው እኔ የምላችሁ። አሁን ለቤተ ክርስቲያን በመቆርቆር የማይታሰብ እቅድ የማይመሰረት ማህበር የማይደረጅ ጽዋ ምን የለም። ሁሉም ተቆርቆሮ መግለጫ ይሰጣል። ምን ይላል? ግን አንድ ልብ ይኖረን። ሰማችሁ ወይ? ሁሉ ደግሞ ስርዓቱን ጠብቆ በየቦታው ይኖራል። እስኪ በየቦታው ወል ንገሩ እንጂ አይን ለምሳሌ የት ነው የሚኖረው? ሁልጊዜ ሁላችሁ የራሳችሁን አሳዩ። እዚህ ይበሉ እንጂ ጥሩ። አይን ከእግር በታች ቢሆንስ? ጫማ ውስጥ ቢሆን በረገጥክ ቁጥር ስታለቅስ ትውላለህ ማለት ነው። ሁሉም የሚያምረው ቦታው ላይ ሲሆን ነው። እስኪ ቦታው ላይ ሲሆን ነው በሉ ንገሩኝ እንጂ። አዎ እግር እያጣበቀ ቢያጎርሰንስ? እንደዚህ ትቢያ ስትቅም ትውላለህ ማለት ነው። ሁሉም በቦታው ነው በሉ እንጂ። ምዕመኑ የምን ስራ ይስራ? ካህኑ የምን ስራ ይሰራል? እናንተም በዚህ ቦታችሁ አትበጥብጡ። ብልክ ብለን ጳጳስም ያምረናል፣ ፓትርያርክም ያምረናል። እማንነካካው ነገር የለም። እናማስለዋለን ገብተን ማለት ነው። ምዕመንነታችሁ ለወሬ ተመቻችሁ ነው። ምዕመንነታችሁ ለመሳደብ ተመቻችሁ። ምዕመን አይደለ አንተ የራስህ እኔማ ኃጢአተኛ ነኝ ብለህ ታወራለህ ማለት ነው። እኔማ ኃጢአተኛ ነኝ አባቶች እንጂ እኔማ ኃጢአተኛ ነኝ። አንተ የኃጢአት ንግድ ፈቃድ አውጥተሃል። ለአንተ ማን ፈቅዶልህ ነው? አንተ ስትሆን ኃጢአተኛ ሆኖ የማውራት መብት ይፈቀድልሃል። ቄስን ሲሆን እንደምፈልጋችሁ የማብጠልጠል መብት አላችሁ። ሁላችን የድርሻችን እንወጣ። ማናችንም ለማናችንም ተጠያቂ አይደለንም። እኔም ኃጢአተኛ ነኝ፣ እናንተም ኃጢአተኛ ናችሁ። ሁላችንም እግዚአብሔርን በድለናል፣ ቤተ ክርስቲያንን አሳዝነናል። እንዲህ እንድንሆን ሁላችንም ድርሻ አለን። ኃጢአትም ሰርተናል፣ ጎስቁለናል፣ ረክሰናል፣ በድለናል፣ ሰንፈናል፣ ደንቁረናል፣ አላዋቂዎች ሆነናል። እነማን? ሁላችን። እገሌ ለገሌ ነው እያልን ብንሆን አይሆንም። ጅብ ሲመጣ ጅቡ በአጋጣሚ እዚህ ላይ ከደረሰ እግር ብድግ ብሎ አልሮጥም። ለምን? ጆሮ ቀድመን መስማት ነበርብን፣ አይን ማየት ነበርብን። ቀድመን እኔ ከዚህ በኋላ አልንቀሳቀስም ብትል ይቀረጭምሃል። ባየሁ ሰዓት ሩጥ፣ ተጠያቂ ኋላ ይመረመራል። አሁን እኛ እውነቴን ነው ጎበዝ፣ ሰይጣን እንደ ጅብ ሊውጠን አጠገባችን ነው ያለው። ማንም ተጠያቂ ይሁን ማንም ተጠያቂ ይሁን፣ ብቻ ግን ከጅቡ እንሩጥ። አውሬ ሊበላን ነው፣ እሱም ሰይጣን ነው። ቤተክርስቲያንን ሊውጣት ነው። ተያይዘን መሮጥ ነው። ኋላ ተወቅሰዋለሁ ወንድም፣ እንግዲህ የለም ዝም ብለን አሁን እንሩጥ። አሁን ዝም ብለን እንደጋገፍ። አንተ ነብር እየመጣ ጅብ እየመጣ እገሌ በቀደም የተሳደብከውን ነገር ረፍ አይባልም። መጀመሪያ ሩጥ አምልጥ። መጀመሪያ ዲያብሎስ ይተዋል።
መጀመሪያ ከክርስቶስ ጋር እንገናኝ። እንግዲህ የገና ዛፍ ባህልነቱ የኖርዘርን ዩሮፕ ነው። በተለይ የሰሜን አውሮፓ ባህል ነው። መነሻውም እዛ አካባቢ ነው። እስያ ውስጥ አይደለም፣ አፍሪካ ውስጥ አይደለም፣ አልፎ ተርፎ አውሮፓም ሁሉም ጋርም አይደለም፣ ላቲን አሜሪካም ሰሜን አሜሪካም አይደለም። ባህልነቱ የነበረው ሰሜን አውሮፓ አካባቢ የነበረ ባህል ነው። እነሱ በብዛት የዊንተር ፌስቲቫሎች ነበሯቸው፣ የክረምት ክብረ በዓላት። በተለይ እንደሚታወቀው አሁን የክረምቱ ወቅት አውሮፓ በጣም ፀሐይ የምትናፈቅበት ጊዜ ነው። ፀሐይ አይኖርም ሙሉ በሙሉ ማለት ይቻላል። ጨለማ ወቅት ነው፣ ቶሎ ነው የሚመሸው። በጣም ብዙ በረዶ ይወርዳል፣ ቅጠሉን ሁሉ ያረግፋልና ትንሽ ሄዶ ላየው ሰው ያስደነግጣል። በጣም ከባድ ነው። እኛ ክረምታችን ብዙም ችግር የለውም፣ እዛ ግን ቶሎ ነው የሚመሸው። በጣም የሚወርደው በረዶ ቅጠሉን ሁሉ ነው የሚያረግፈው፣ ቶሎ ይጨልማል። አስደንጋጭ ነበረ። እነሱ ምን ያደርጉ ነበር? ይሄ አስፈሪና አስደንጋጭ ጊዜ ሲደርስ በበረዶ ማይረግፉ አረንጓዴነትን ይዘው የሚለመልሙ አንዳንድ አትክልቶች አሉ። ጽድ አሁን ለመቆየት የሚችል ነገር ነው። እነዚህን ቤታቸው ያደርጉ ነበር ክረምት ፌስቲ እና ይሄ እንግዲህ ቶሎ ፀሐይ እስክትወጣ ድረስ የተስፋ የብርሃን የህይወት ምልክት አድርገው ነበር። ይሄ እንግዲህ ከክርስቶስ ልደት በፊት ጀምሮ የነበረ ነው። 1000 ዓመት ይቀድማል። በጣም ስር የሰደደ ባህል እንደሆነ መታወቅ አለበት። ከዛ በተለይ ደግሞ የሳቱርናሊያ ምኩራቦቻቸውን በተለይ በአውሮፓ ላይ ብዙ ጣዖታት ይመለኩ ስለነበረ የሳተርን መቅደሳቸውን በእንደዚህ አይነት አረንጓዴ የሆነ ነገር የማስጌጥ ስርዓት ነበራቸው። በተለይ በዚህ የክረምት ወቅት ማለት ነው። ታሳስ በጣም ክረምት ጥር በጣም ከባድ ክረምት ስለሆነ ነው። አሁን ይሄ እንግዲህ ከክርስቶስ ልደት በፊት ጀምሮ የነበረ እውነታ ነው ማለት ነው። በኋላ ያው ከክርስቶስ ልደት በኋላ በሁለተኛው መቶ ክፍለ ዘመን አካባቢ የነበሩ ክርስቲያኖችና ሊቃውንት ይሄንን ባህል በጣም ይቃወሙ ነበር። ያው በአጠቃላይ አውሮፓ ላይ ዞረው ጣሊያንም ምንም ሲያስተምሩ ይሄንን ነገር ሲያወሩ ማለት ይቃወሙ ነበር። በተለይ ተርቱሊያን የተባለ ነገረ መለኮት ሊቅ አለ። በዚህ በእኛ ጠልጠሉ ስንለዋለን። ምን ይል ነበር እሱ ደግሞ ይሄን ዛፍ የብርሃን ምልክት ለምን ታደርጉታላችሁ? ራሳችሁ እኮ ብርሃን ናችሁ፣ እንደ ክርስቲያን ብርሃን ናችሁ ለዓለም። ይሄን ለምን የልምላሜ ምልክት ታደርጉታላችሁ? ራሳችሁ እኮ ሰውነታችሁን ከኃጢአት ከጠበቃችሁ በጽድቅ ለመለማችሁ ናችሁ እያለ ያስተምርናቸው ነበረ። እንዲህ ሆኖ እስከ 5ኛው መቶ ክፍለ ዘመን ድረስ ዘልቋል። 5 እና 6ኛው መቶ ክፍለ ዘመን የዛሬ 1500 ዓመት ማለት ነው። ሐሳቡ ደግሞ ተለወጠ። በተለይ በዛ ዘመን የነበሩ ደግሞ የነገረ መለኮት ተመራማሪዎች ክርስቶስ እኮ ሲወለድ እጽዋቱንም ላይ ጭምር ለውጥ አምጥቷል። ለምሳሌ በተአምራት በረዶ ሁሉ ረግፎ ለምልመዋል ይባላል። ለምንድነው ማንጠቀመው የሚሉ ደግሞ ሌሎች ሊቃውንት አሁን እኛን አይመለከተንም በርግጥ የኛ ጉዳይ ስላልሆነ ግን የነሱን ክርክር እንዳለ ማቅረብ ብዥታ ማጥራት ስለሚያስፈልግ ነው። ለምሳሌ አሁን ቅዱስ ያሬድ ምን ይላል በክርስቶስ ልደት ላይ ወጾ ገዳምኒ ፈራይ ዋስካለ በረከት የምድረ በዳ እንጨቶች ጌታ በተወለደ ጊዜ የበረከት ፍሬን አፈሩ ይላል። ከኢትዮጵያ ሊቃውንት መጥቀሴ ነው እንጂ ያሬድ ክርክር ውስጥ ነበር ማለት አይደለም። ምክንያቱም አውሮፓ ነውና በ5 በ6ኛው መቶ ክፍለ ዘመን የዛሬ 1500 ማለት ነው ክርስቶስ ሲወለድ ይሄን ያህል ተአምር ተከስቷል። እጽዋት ለምልመዋል። ስለዚህ ማንጠቀምበት ምክንያት ምንድነው የሚሉ ደግሞ ሌሎች የነገረ መለኮት ሰዎች ተነሱ፣ ምሁራን ተነሱ። በተለይ ጀርመንና ስላቪክ አካባቢ የነበሩ ይሄን ነበር ይሉ የነበሩት። እንደውም እንደነሱ አስተሳሰብ የፓጋን ሲምቦልስ ለምሳሌ ከክርስቶስ ልደት በፊት የነበሩ ወይም በኋላ የነበሩ የአረማውያን ለምሳሌ አረማውያን ማለት ጣዖት የሚያመልኩ ማለት ነው። የነሱ ምልክቶች ለምንድነው ተሻሽለው ማይቀርቡት ወደ ክርስትናው መልክ የማይሰጣቸው ለምን እንትንላቸዋለን የሚል ለምሳሌ አሁን ቤተ ምኩራብ የነሱ ወደ ቤተ ክርስቲያን መለወጥ ዞሃል የሚከበረበትን ህዳር 12ን ቀጥታ ወደ ምን መለወጥ ወደ ህዳር 12 የቅዱስ ሚካኤል በዓል ሽፍት ማድረግ ነው። ምክንያቱም እነሱ የመጡት ከጣዖት አምልኮ ወደ ክርስትና የመጡት እንደኛ ከብሉይ ኪዳን ወደ አዲስ ኪዳን አልመጡም። ከዛ 5 6 7 8 ላይ የተነሱት ግን እንደዚህ መለወጥ አለባቸው እንጂ ሙሉ በሙሉ ድምጥ ማጣቸው ይጥፋ እንዴት እንላለን ወደሚል ክርክር አመጡ። ከነዚህ መካከል የሚጠቀሰው ቦኒፌሴ የሚባል ነው። በ8ኛው መቶ ክፍለ ዘመን ዛፍ እንደዚህ አድርገው በዓል ያከብሩ ስለነበረ የቶር እንጨት ብለው ያመልኩት ነበረ። ተርስዴ ኖርዌይ ነው እና እሱን ቆረጠባቸው አስተምሮ እና የመብረቅ ጣዖትን እንጨት ስላመጣ መብረቅ ይመታዋል ብለው ነበር። የመጣ መብረቅ አልነበረም።
በዛ ምክንያት በሱ ቦታ ደግሞ ሌላ እንጨት በቀለ። አሄ ምልክት ነው ብለው ደግሞ ቤት ውስጥ ማስገባት ተጀመረ። ይሄ እንግዲህ እዛው ጀርመንና ስላቪክ አካባቢ የሆነው ነው። መጨረሻ ወደ 16ኛው መቶ ክፍለ ዘመን ስንመጣ ምን መደረክ ተጀመረ? ይሄ ነገር ቢከለከልም ሰዎች ወደ በድራማ መልክ ማሳየት ጀመሩ። ልደትን ማለት ነው። በመጽሐፍ ቅዱስ ለማያነቡ ሰዎች ስለ ልደት ክንውን ተመልሶ ይሄ ነገር እንትን እየጨመረ መጣ ማለት ነው። በድራማው ምክንያት ምን ማድረግ ጀመሩ? በተለይ ከልደተ ክርስቶስ ዋዜማ የአዳምና የሔዋን በዓል ብለው ማክበር ተጀመረ። መታሰቢያ ማለት ነው። እና ሲያከብሩ ምን ማድረግ ጀመሩ? እነዚህ ጸዋቶች እኛው መመሰል ያለብን ወደ ገነት ዛፎች ነው የሚል ደግሞ መጣ ማለት ነው። የገነት ዛፎች ብለን እናስብ። በገነት ውስጥ ዕፀ በለስ አለ፣ የሕይወት ዛፍ አለ። መጽሐፍ ቅዱስ ዘፍጥረት 2 ላይ ያነሳል። ስለዚህ የሕይወት ዛፍ ኢየሱስ ክርስቶስ ነውና እሱ እንትከል። አፕል እናንጠልጥልበት። አፕል የዕፀ በለስ አዳምና ሔዋን የበሉት ደግሞ የቁርባን ደግሞ ምሳሌ ጣፋጭ ነገር ደግሞ ዙሪያው እንደ ለውዝ እንደ ጣፋጭ ብስኩት ማንጠልጠል ተጀመረ ማለት ነው። እንደ 16 ሰባ ሰገልን የመራውን ኮከብ ለማሰብ ደግሞ ቤተልሔም ኮከብ የሚባለው ላይ ከዛፉ ላይ አድርገው አስጊጠው መጠቀም ጀመሩ። ይሄንን እንግዲህ በ16ኛው መቶ ክፍለ ዘመን ነው። ያም ሆኖ ደግሞ እዛም ሆኖ ይከራከራሉ። ለምሳሌ አንዳንዶቹ ምሁራን ምን ይላሉ? ለኛ የወይን ሐረጋችን ኢየሱስ ክርስቶስ እንጂ ይሄ ዛፍ አይደለም ብለው ደግሞ ሌሎች ሊቃውንት እርስ በርስ እንደዚህ ክርክር ነበረ በአውሮፓው ማለት ነው። ይሄም ጀርመን ስላቪክ አካባቢ ውሱን ቦታዎች ነበረ። በጣም የደመቀው ደግሞ የታወቀው ግን እንግሊዝ ላይ እንኳን ከ1840 በጣም ቅርብ ነው እስከ 1850 ንግስት ቪክቶሪያና ልዑል አልበርት የነበሩበት ዘመን ነው። የጀርመኖችን ባህል ስለምታቅ ልጆቻቸው ምናምን ሰብስበው ትልቅ የገና ዛፍ የሚለውን በአንቆጥቁጠው አከበሩ። ያ ለንደን ኒውስ ላይ ወጣ። ያ መነጋገሪያ ሆነ ሀገር ውስጥ። ከዛ በሁለት አመቱ ደግሞ አሜሪካ ፎቶአቸው ወጣ። ከዛ ስር እየሰደደ መጣ ማለት ነው። ከጀርመን ተሰደው የሚሄዱ ብዙዎች ደግሞ ወደ ለያዩ ሀገሮች ማስተላለፍ ጀመሩ። ይሄ ነው እንግዲህ በስደተኞች ተስፋፍቷል በጣም ቅርብ ድረስ እና በ1890 አካባቢ ደግሞ ኤዲሰን መብራት የሰራበት ስለሆነ ክሪስማስ ላይት መደረግ ተጀመረ። እንደገና በ1895 ቤተ መንግስት አሜሪካ ቤተ መንግስት በዘመኑ የነበረው መራሄ መንግስት ትልቅ ዛፍ አድርጎ ክሪስማስ ላይት አድርጎ አከበረ። ከዛ በኋላ ዘመኑ ያው ቴሌቪዥኖች ምኖች የመጡበት ስለሆነ በመላው ዓለም በጥቂት ጊዜ ሊስፋፋና ሊቆጣጠር ችሏል። እንግዲህ ታሪካዊ ዳራው ይሄ ነው።